ምን ትሰራለህ ኃጢአትን እስከምትነካው ነው የሚሉም አሉ። አዲስ ኃጢአተኛ ያስታውቃል የሚሉም አሉ። በጣም ነው የሚያስቀው ማለት ነው። አዲስ ኃጢአተኛ ማለት ብራንድ ኒው ኃጢአተኛ ማለት ነው። ዛት ሚንስ ከዚህ በፊት ኃጢአት የሚባል ነገር ሰርቶ የማያውቅ ማለት ነው። እና ማረኝ 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 ነው የሚለው። ጉባኤ መሃል ኃጢአት በሰራ ችግር የለውም አሜን እንዴት ይባላል እንዴ? እስክትነካው ነው። ስትነካው አዲስ ኃጢአተኛ ያስታውቃል። አዲስ ኃጢአተኛ ያስታውቃል። ማረኝ 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 ማረኝ። ሲደግምስ ምሕረቱ አለ። ሶስተኛ ሲያደርገው እንዲህ አይነቱ አይድንም። አዲስ ኃጢአተኛ የሌለ ማለት ነው። መጽሐፍ ቅዱስ ግን እንደ በብሉይ ኪዳን እንኳን እነሆ በአመፃ ተጸነስኩ እናቴ በኃጢአት ወለደችኝ ነው የሚለው በብሉይ ኪዳን። በአዲስ ኪዳን ደግሞ ገና ከፍጥረታችሁ ምኖች ነበሩ? የቁጣ ልጆች ነበራችሁ፣ በኃጢአታችሁና በበደላችሁ ሙታን ነበራችሁ ነው የሚለው። እና አዲስ ኃጢአተኛ የሚባል የለም። ገና ስንወለድ ገና ከጽንሱ ራሱ ሙታኖች ነን በኃጢአታችን ማለት ነው እንጂ ብራንድ ኒው ኃጢአተኛ የለም። አዲስ ኃጢአተኛ ያስታውቃል ሲል ያው ግብዝ አይደል ፒፕሉ እንዲህ ያለና እኮ አዲስ ኃጢአተኛ ይፈልጋሉ ማለት ነው። እና እንዴት ነው አዲስ ኃጢአተኛ? በጣም ነው የሚገርመው ማለት ነው። ያላቸው አመለካከት ልክ መድረክ ላይ ሲወጡ ምዕመኑን ይሄ ምዕመን ብለው የሚጠሩት ሰውን እንዴት እንደሚያዩት በጣም ግራ ነው የሚያጋባው ማለት ነው። ከዛ የተነሳ ነው ከመኮፈስ የተነሳ ከላይ እኛ ብቁ ነን ሌላው ፒፕል ብቁ አይደለም የሚል ነው። እና ድፍረታቸው ከመሳሳትና ከኃጢአት ጋር ነው የሚያገናኙት። ዳት ሚንስ እኛ አይደለንም እናንተ ናችሁ፣ እናንተ ተጠፋላችሁ፣ እኛ እንጠፋም ነው ነገሩ። እስቲ ዲስታንሱን እንየው ማለት መጥፋትና አለመጥፋት የዘላለም ሕይወትን ማጣትና አለማጣት እኮ መካከል በጣም ትልቅዬ ክፍተት ነው ያለው። ማይግሬት በጣም ትልቅዬ ማለት ለዘላለም የዘላለምን ሕይወት እያጣጣሙ መኖር በገነት መኖርና ለዘላለም ገሃነም እሳት ውስጥ መግባት እኮ መካከል በጣም ትልቅዬ ጋፕ ነው ያለው። እኔም ማውራውን ስለ ዳንን አማኞች ነው። ቢኮዝ የዳኑ አማኞች ይጠፋሉ እያሉ ስለሆነ ማለት ነው። ኦልራይት ችግር የለውም። እስቲ ጋፑን እንየው። ጋፑ ምንድን ነው? በመጥፋትና ባለመጥፋት መካከል በገሃነምና በገነት መካከል የዘላለም ሕይወትን ማግኘትና የዘላለም ሕይወትን ማጣት መካከል ትልቅዬ ጋፕ ነው ያለው። ትልቅዬ ነገርየው እኮ የዘላለም ነው። ይሄም የዘላለም ነው፣ ያም የዘላለም ነው። ማብቂያ የለሽ ማለት ነው። አሁን ይሄ ጋፕ ካለ የዳኑ አማኞች እናንተም እኔም የማውቃቸው ይህ እንደዚህ ብላችሁ የምትሰብኩ የሚያስተምሩም ሰዎች ጋር የምትሄዱ ሰዎች እንደው እስቲ ገምቷቸው። አሁን እንደዚህ አይነት ነገር የሚያስተምሩ ኢትዮጵያ ውስጥ ታዋቂዎች 4-5 ሰዎች ናቸው። በእነሱ ሰዎችና በሌላው ሰው መካከል የገሃነም እሳት ያክልና የመንግስተ ሰማያትን ያክል የገነትን ያክል የዘላለምን ሕይወትን ያክል የኑሮ ጋፕ አለ ወይ? የኑሮ ጋፕ ማለት ይሄ የቅድስና ሕይወት ያ ጋፕ አለ? እኔ አለ ብዬ አላምንም። ያ ጋፕ ካሌለ ይሄ ጋፕ ከየት መጣ? እንዴት አንተ ድነህ ሌላው እንዴት አይድንም? ሁለታችሁም አማኞች ከሆናችሁ አሁን እምነቱ አያድነንም፣ ወደ ስራ መጥታችሁታል። ኦኬ ወደ ስራ ከመጣ ምንድነው እናንተ ከየትኛው ተሽላችሁ ነው እናንተ የምትድኑት? እንግዲህ ሁላችንም ወይ ተያይዘን አንድንም። ቢኮዝ ከኃጢአት ከሆነ ኢሹ እንግዲያውስ ሁላችንም ኃጢአተኞች ነን። ዘላለም ደህንነቴን የሚያስነጥቅ ኃጢአትና የማያስነጥቅ ኃጢአት የሚባል መቼም የለም። ኃጢአት ሁሉ ኃጢአት ነው። የኃጢአት ደሞዝ ሞት ነው። የየትኛው ኃጢአት አልተገለጸም። በቃ የኃጢአት ነው በደፈናው። ስለዚህ አይነቱ የትኛውም ይሁን ኃጢአት ከሆነ እንግዲህ ሞት ከሆነ በሱ ከሆነ የምናወራው በክርስቶስ የማዳን ስራ እሱን ከካድን ሰዎች በሚወድቁትና በሚነሱት በሚደክሙት ከሆነ የዘላለም ሕይወቱን ማግኘትና አለማግኘትን የምንለካው የመድረክ ላይ አገልጋዮች አሁን እንደዚህ ብለው የሚሰብኩ አገልጋዮች ኃጢአት እንደሚሰሩ እነሱ ባያውቁ እኛ እናውቃለን። መቼም እኛን በደንብ ነው የምናውቀው። እንደውም እታች ካለው ከሚገለገለው ሕዝብ በላይ በአሁን ሰዓት መድረክ አገልጋዮች ላይ የሚታየው ክፋትና ኃጢአት ወይም ልከኛ ያልሆነ የክርስትና ሕይወት በብዛት የሚታየው አገልጋዩ ላይ ነው።
በጣም ግልጽ ነው። በጣም አሁን በጣም ብዙዎቻችን ግን ችግራችን ምንድነው? መድረክ ላይ የሚያገለግሉ አገልጋዮች እንደዛ አይመስሉንም። እና እኔም ድሮ እንደዛ አይመስሉኝም ነበር። አገልጋይ ምንም ኃጢአት የሚሰራ ምናምን አይመስለኝም ነበር። ምክንያቱም የኢትዮጵያ አገልጋዮች መድረክ ላይ ሲቆሙ ሌላ መልአክ ነው የሚመስሉት። ድምፃቸው ሁሉ ነው የሚለወጠው። ታች እንዴት ነሽ፣ ደህና ነሽ፣ ሰላም ነው ምናምን ያለ ሰውዬ ልክ መድረክ ላይ ሲሆን ሃሌሉያ እግዚአብሔር ይመስገን እስቲ ሁላችንም በእግሮቻችን ተነስተን እንቆማለን ይላል። እና በምናችን መቆም እንደሚገባን ራሱ የሚነግረን እሱ ነው። እና ድምፁ ሁሉ ነው የሚለወጠው። እንግዲህ በጭንቅላታችን አንቆም፣ በእግራችን ነው የምንቆም። በምናችን መቆም እንኳን እንደሚገባ የሚነግሩን እነሱ ናቸው ማለት ነው። እና በቃ ሁላችንም አሁን ምናምን በቃ እንትኑን ያካብዱታል ማለት ነው። እና ሰውም እንደዛ ይፈራል። እኔም እንደዛ የሚመስሉኝ ነበረ። በኋላ ግን በደንብ ሳይ ኧረ ያሌለ ነገር ነው፣ እንደምናስበው አይደለም። እና እነዚሁ ሰዎች ናቸው ቆመው ኃጢአት ስትሰራ ገሃነም ትገባለህ፣ ደህንነትህን ታጣለህ የሚሉት ማለት ነው። ኦኬ እኔ ማጣ ከሆነ አንተ እንዴት ተረፍክ? ኃጢአተኛ አይደለህም? ምን አይ ካይደለህ እንግዲህ መጽሐፍ ቅዱሱ ተሳስቷል ማለት ነው። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። ስለዚህ እንደዚህ ነው ቢናገሩት ትልልቅ የምታከብሯቸው እነ ዶክተር ይሁኑ እነ ምናምን ይሁኑ እንደዚህ የሚሰብኩት ያው እነሱ ስለሆኑ ብዬ ነው። ያው የታወቀ ነው። ሰው ደህንነቱን በኃጢአት ሲሰራ ያጣል፣ 3 ስትሰራ ደህንነትን ታጣለህ የሚሉ ሰዎች አሉ። 20 ኃጢአት ሰርቶ አንተ 3 ስትሰራ ደህንነትን ታጣለህ። እሱ አገልጋዩ እኮ 20 ኃጢአት ሰርቷል እና በሱ ከሆነ የሚለካው ማለት ነው። የመድረክ አገልጋዮች ከየትኛውም ከተገልጋዩ ህዝብ እኩል ኃጢአት ይሰራሉ። እናንተ የምትውሉበት ነው የሚውሉት። አንቺ እኔ የሚያስቸግረን ፈተና ያስቸግራቸዋል። እናንተን የሚጥላችሁ ይጥላቸዋል። እናንተ በወደቃችሁበት በዛው ወድቀዋል። በጣም ነው የሚወድቁት፣ እንደውም በጣም ማለት ነው። ምንም የሚለየን ነገር የለም። እንዲሁ ሶሻል ሚዲያ የምታዩትን እነሱ ምንጭኑ ሶሻል ሚዲያዎቹን ሲያዩ ነው የሚውሉት። አንተ ትመኛለህ፣ አዎ እሱም ይመኛል። እና ጸጋህ እግዚአብሔር እንዲሰጥህ ከሚጸልይልህ ይልቅ ማስፈራራትን መርጧል እሱ። አይ ዶንት ኖ ዋይ። ኦኬ መጽሐፍ ቅዱስ ለደከመው በየዋህነት መንፈስ አቅኑት ነው የሚለው እንጂ ፍረድበት ምናምን ነገር አይልም። እነዚህ ሰዎች ግን መፍረድን የውም በዘላለም ሕይወት ማጣት ነው እየፈረዱ ያሉት። ያ ፍርድ ግን ለነሱም ነው የሚሰራው እንግዲህ ከሆነ ማለት ነው። ወዴት ነው ወዴት እየሄደ እንደሆነ አላውቅም። እኔ ውጭ ነው የምኖረው። ብዙ ጊዜ የነጭ ሰባኪዎች ብዙ አብያተ ክርስቲያናት ይሄዳለው። እንደዚህ አይነት ስብከት የላቸው። ይሄ ህዝቡን ራሱ ዲስሪስፔክት ማድረግ ነው። ኦኬ እኔ ከእናንተ እሻላለሁ፣ እናንተ ከኔ ስለማትሻሉ በህይወት እናንተ የዘላለም ህይወታችሁን ታጣላችሁን ያላጣም ነው። ስጨርስ በሩን ዘግተው ውጣ ብለውት ነው የሚሄዱት። ነጮች እንደዚህ አያውቁም። የሚሰሙህ ብራዘርሊ ጀስት ጸጋን ስለሚያከብሩ ሪስፔክት አድርገው ነው እንጂ አንተ ከነሱ እንደምትሻል ቆጥረውም አይደለም እነሱ የሚሰሙት። እና እነሱም እንደዚህ አይዳፈሩም። ኢትዮጵያ ስትመጡ ግን የሀበሻ አገልጋዮች ያው እንደዚህ በጣም ቁጥራቸው ትንሽ ነው እና ኢን የሆኑ ሰው ደህንነቱን ያጣል ምናምን ነገር የሚሉ ሰዎች በጣም ራሳቸውን ያስቀመጡበት ቦታ በጣም ትልቅዬ ስለሆነ የተሳሳተ ቦታ ላይ ስላስቀመጡት የሚሉትም ነገር የሚፈርዱትን ፍርድ መልሶ እነሱን እንደሚመታቸውም ስለማያውቁ ማለት ነው። ባጭሩ ሰው በኃጢአቱ ምክንያት በድካሙ ምክንያት የዘላለም ህይወቱን የሚያጣ ከሆነ ሙሉን የኢትዮጵያ አገልጋዮችንም ጨምሮ ነው ያ ነገር እነሱም ናቸው የሚያጡት ማለት ነው። ያ እነሱም ላይ አፕላይ ይደረጋል ማለት ነው። አይ እነሱ ላይ ይደረግም ከተባለ እግዚአብሔር እንግዲህ ያዳላል ማለት ነው። የኢትዮጵያ አገልጋይን ይፈራል፣ የምዕመኑን ደግሞ አይፈራም። ምዕመኑ ኃጢአት ሲሰራ ደህንነቱን ይነጥቀዋል፣ አገልጋዩ ሲሰራ አይነጥቀውም ወደሚለው ነገር ልንሄድ ነው ማለት ነው። ስለዚህ በጣም ሮንግ የሆነ ወይ ውስጥ ነው የምንገባው ማለት ነው። ይሄ ከነሱ ፕራውድ እና ከነሱ ሜንታሊቲ የተነሳ ነው የተናገርኩት ማለት ነው። ኦኬ እሺ። ይሄ ማለት በሌላ ጎራ ደግሞ ያሉ አሉ። ምንድነው ኃጢአት ማለት ላይፍ ስታይላቸው የሆነ ይሄ ከመድከም ከምናምን የተነሳ ሳይሆን ላይፍ ስታይላቸው ነው። ሶ they are not born again ክርስቲያን after all። ቦርን አጌን ክርስቲያን ይደክማል፣
ሊሳሳት ይችላል፣ ይደክማል። ግን ላይፍ ስታይሉ ግን አያደርገውም። ጸንቶ መኖር ማለት ያንን ነገር በቃ ጸንቶ ማድረግ ማለት እኮ በቃ አጌንስት እግዚአብሔር ማለት ነው። ኦኬ ጋይስ እንዴት ነው ሰው ድኗል ወይ ነው? አፍተር ኦል አልዳነማ። ስላልዳነ ነው በጣም አንድ ነገር ላይ በጣም አንድ ሰው እኮ ጽንት ይህን ማለቅም በቃ መጽናት ማለት እኮ ነው። ኖ ይህንንማ በቃ አልለቅም ማለት ነው። ኦኬ እና ስለዚህ ይህንን አልለቅም የሚል ዳግመኛ የተወለደ ሰው የለም። ኦኬ ለቀቅ ያለው ክጅ ያለው ብሎ ነው ለጌታ ህይወቱን የሰጠ ክርስቲያን ነው እንጂ ያለው አልለቅም እንደዚህ የሚል ክርስቲያን ዳግመኛ የተወለደ ክርስቲያን የለም። ጸንቶ መኖር ማለት እሱ ነው። ስለዚህ ቦርን አጌን ክርስቲያን አይደለም። እሱ ሌላ ሰው ነው ማለት ነው። እሱ መጽሐፍ ቅዱስ ማን እንደሆነ ነግሮናል። ማን ነው እሱ? የበግ ለምድ የለበሰው ተኩላው ነው። እሱ ምንድነው? በቃ እኮ ማቴዎስ 7 ላይ እኮ ተናግሮናል አይደለ? አሁን በጣም ብዙ የሚሳሳቱት ሰዎች እነዚህ ሰዎች በጎች ይመስሏቸዋል። የበግ ለምድ የለበሱ በጎች ምንድነው? ሁለት በጎች አይደሉም። አንደኛው ተኩላ ነው፣ አንዱ በግ ነው። አማኞች የተመሰሉት በበጎች ነው። ኢአማንያን ደግሞ የተመሰሉት ደግሞ በተኩላዎች ነው። አሁን ምንድነው የሚለው 7 ላይ ማቴዎስ ምዕራፍ 7 ላይ ነው ያለው ቁጥር 15 ላይ የበግ ለምድ ማለት ቆዳው ማለት ነው። የበጉ ለምድ ቆዳው ነው። እንግዲህ ይታያችሁ የሚነገራቸው ለክርስቲያኖች ነው። እሺ ለአማኞች ነው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎችና ተኩላዎች ከሆኑ ማለት የሆኑት ምንድነው? ሰዎቹ ተኩላዎች ናቸው። ይሄ የሚነገረው ለበጎች ነው። በጎች አይደሉም። ቴንክ ዩ በቃ ለምዱን ብቻ ነው የለበሱት። በቃ ጀስት ላይክ ለምድ ነው፣ ተኩላ ነው ይሄኛው፣ እንደዚህ ለብሶታል ማለት ነው። አለቀ። ይሄ ለምዱ ምንድን ነው ስትል፣ ይሄ ተኩላው ይሄ እላያቸው ላይ የለበሱት ለምዱ ምንድን ነው ስትሉ፣ መንፈሳዊ እንቅስቃሴ አጠገብህ ሊዘምር ይችላል፣ ሊሰብክ ይችላል፣ የፈለገውን አይነት ሃይማኖታዊ ስርዓቱን ሊያደርግ ይችላል። እሱ ለምዱ ነው እኮ ለምዱ ነው። ሻራባራም ሊል ይችላል። ይሄ ሁሉ ለምድ ነው። ስራው ግን ውስጡ ሰውየው ግን ከውስጡ ስታየው ምንድነው? ተኩላ ነው። ኢዝ ኖት ቦርን አጌን ክርስቲያን ነው። ተኩላና በግ እንግዲህ ሁለት የተለያዩ እንስሳቶች ናቸው አይደል? አንዱ አውሬ ነው እንደው እዚህ ተኩላ ነው። ተኩላ ደግሞ ዳግመኛ የተወለደ ተኩላ የለም። መጽሐፉ እንደዚህ ነው በግልጽ ነው የሚያስቀምጠው። ተኩላ ብሎ እኮ ማንነቱን ራሱ እኮ ነገረን። ኦኬ ተመሳስለው ነው የሚኖሩት ማለት ነው። ይሄ ለምንድ ነው? ሻራባራ ይላል ከጎን ቸርች አይቀርም፣ ይሰብካል፣ ይዘምራል፣ ሙዚቃ ይጫወታል። በቃ ይሄ ለምንድ ነው። ቦርን አጌን አይደሉም። ጸንተው መኖር ማለት እነዚህ ናቸው። በኃጢአት ውስጥ ጸንተው የኖሩት ሲጀመርም ዳግመኛ አልተወለዱ። መጽሐፉ እንዴት እንዳስቀመጠው ተመልከቱ። አንድ ቃል አለች፣ ወሳኝ ቃል እዚህ ውስጥ ከሚመጡባችሁ ነው እኮ የሚለው። ከሚመጡባችሁ ይኸው የበግ ለምድ ለብሰው ከሚመጡባችሁ አርፈን በተቀመጥንበት አማኙ ማህበረሰብ አርፎ በተቀመጠበት የሚመጡ ናቸው። አንድ ነገር የሚመጣ ከተባለ ያልነበረ ማለት ነው አይደል? ያልነበረ ማለት ነው። በግ ያልነበረ ማለት ነው እኮ። የሚመጡባችሁ ከሆነ ቦታ ናቸው የሚመጡት ማለት ነው። መጤዎች ናቸው እንጂ የነበሩ አይደሉም። የነበሩትማ በጎች ናቸው። እነዚህ ግን ለምድ ይለብሱና ተመሳስለው ይገባሉ። ልክ እንደ እስራኤሎች ከግብፅ ሲወጡ ድብልቅ ህዝብ፣ ያችን ኦፖርቹኒቲ ተጠቅሞ የወጣ ህዝብ አለ። ያ ድብልቅ ህዝብ ነው መሀል ላይ ያንን ሁሉ የበጠበጠው ማለት ነው። ያንን ሁሉ ህዝብ ያስበላው ያ ድብልቅ ህዝብ ነው። ልክ እንደዛው እስራኤላዊ ወጣ ስንል መጽሐፍ ቅዱስ ድብልቅ ህዝብም አብሮ ወጥቷል ይለናል። ሌሎች እስራኤላውያን ያልሆኑ ድብልቅ ህዝብ ወጥተዋል አብረው። ብዙ ባሪያዎች እዛ ስለነበሩ ያችን ኦፖርቹኒቲ ተጠቅመው
እኛም እስራኤላዊ ነን ምናምን ብለው መጽሐፍ ቅዱስ ነው የሚናገረው ድብልቅ ብለው ወጥተዋል። ልክ እንደዛው ማለት ነው። ተደባልቀው የገቡ የበግ ለምድ የለበሱ ኢአማንያኖች፣ መድረክ ላይ የሚያገለግሉ ዘማሪዎች፣ ሰባኪዎች፣ ነቢያቶች አሉ። አለቀ። ነቢያቶች ስላችሁ የእግዚአብሔር ነቢያቶች አይደሉም፣ የበዓል ነቢያቶች ናቸው። ዘማሪዎች ስላችሁ ዘማሪዎች አይደሉም። ድምፅ አላቸው፣ መረዋ ድምፅ አላቸው፣ ቃላትን ማገጣጠምና መዘመር ይችላሉ። but they are not born again ክርስቲያን። ይሄ በቃ የሚደረገው አክቲቪቲ ሁሉም ነው ያደርጋል እኮ ሁሉም ያደርጋል። ዛሬ የመጣውም እኮ አብሮ ይዘላል። አክሽኑን በደንብ ነው የሚችሉት፣ ምንም ችግር የለውም። እሱ ግን በግነታቸውን የሚያረጋግጥ አይደለም ማለት ነው። ስለዚህ አንድ ነገር አለቅም ብሎ በጣም ጸንቶ የሚኖር ቦርን አጌን ክርስቲያን ያልሆነ ተኩላ ነው ማለት ነው። እና ከሚመጡባችሁ ነው የሚለው፣ የሚመጡት ደግሞ ያልነበሩ ናቸው ማለት ነው። ይህንን ነው መጽሐፍ ቅዱስ የሚያስተምረን እንጂ አንድ በትክክል የሚድንበትን ወንጌል ሰምቶ የዳነ አማኝ ከኃጢአት ጋር ጸንቶ አይኖርም ማለት ነው። ይወድቃል፣ ይሳሳታል። ልክ እንደ መድረክ አገልጋዮቹ ኦኬ፣ ሴት ታማልላቸዋለች፣ አንተም ያማልልሃል። አንድ ነው። እነሱ ይመኛሉ፣ አንተም ትመኛለህ። ትወድቃለህ። ኧረ እነሱም ይወድቃሉ፣ ችግር የለባቸው። እንደውም ልንገራችሁ አንዳንድ ያው ሉክ እንደውም በአሁን ሰዓት አንድ ነገር እኮ ለማድረግ ኢቭን አቅም እኮ ራሱ ይጠይቃል። አንዳንድ ኃጢአቶች እኮ እውነቱን ለመናገር ፋይናንሻል አቅምም ይጠይቃል። አይቴል ዩዘትሮስ እውነቴን ነው ነገራቸው። ፋይናንሻል አቅምም እኮ ይጠይቃሉ። አሁን አንድ ሰው እስቲ ሂጄ በዊስኪ ልስከር በል እስቲ አትሰክርም እኮ እስቲ ሂድና ስከር እስቲ አትሰክርም። ዝም አሁን እኮ ልስከር ስላልክ ራሱ አትሰክርም። አሁን ደሞዝ 6,000 ብር ሆኖ ወይ 10,000 ብር ሆኖ በምን ነው የምትሰክረው? ቤት ኪራይ መክፈያም የለም። እስቲ ሂድና ወጥቼ ልስከር እንኳን በል አትሰክርም። አትሰክርም እኮ ውስኪ ስንት ነው? ስለዚህ ከኢኮኖሚ እጥረት እንኳን የተነሳ አንዳንድ ኃጢአቶች አይደረጉም በህዝቡ ዘንድ ማለት ነው። እውነቱን ለመናገር እስቲ የሆነቿን ይዣት ልሂድ በል እንዴ! በምን መጋበዝ አለብህ? ምን ማያርግ አለብህ? ያን ሁሉ ወጪ እኮ ነው። ይሄ የፋይናንሻል ፕሮብሌም እንደውም አገልጋዮቹ ጋር የለም። ያ ስለዚህ አንዳንድ እንደውም ህዝቡ ጋር ያሉት አንዳንድ ኃጢአቶች ከኢኮኖሚ እጥረት አንጻር አንዳንድ ኃጢአቶች አይፈጸሙም። ስለዚህ እንደውም አሁን ላይ ያለው የመድረክ ላይ አገልጋዩ ጋር በጣም የበዛ ነገር ነው እንጂ ያለው ከዛ ያነሰ ነገር የለም በአሁኑ ሰዓት። ብዙዎቻችሁ ሲጾሙና ሲጸልዩ ምናምን ስለእናንተ ሲማልዱ ቤታቸው የሚኖሩ ነው ይመስሏችሁ። አንዳንዶቻችሁ ደግሞ ምናልባት እናንተ የምትገቡበት ቦታ በጣም ብዙ አገልጋዮች የማታዩ ከሆነ አታዩም። እውነታቸው ነው፣ አታዩም። የማታዩቸው ያ እናንተ የምትገቡበት ቦታ እነሱ ስለማይመጥናቸው ነው። እነሱ የሚገቡት አንተ የወር ደመወዝህን የሚያክል ለአንድ ምሳው የሚከፍልበት ቦታ ነው የሚገቡት። እዛ የሄዳችሁ ስታዩቸው ነው የምታውቋቸው። ጨር ያለ ህይወት ነው የሚኖሩት ማይ ፍሬንድ። አንተ ነህ እዚህ 10,000 ብር ምናምን ለእነሱ 10 እየሰጠ እዚሁ የምትጉላላው እንጂ እነሱ ማይ ፍሬንድ እኛ እናቅ የለ የሚገቡበትን ቦታ እንዲህ እኮ ነው የምንለው። በቃ ይኸውልህ ከምሳው በኋላ የሚቀርብለት ትንሽ ቡናና የሆነች ኬክ ራሱ አንተ ምናልባት የግማሽ ወር ደመወዝህ ነው እሱ ለሱ የሚከፍለው ማለት ነው። ፋይናንሻሊ ምንም ነገር ችግር የለባቸው እና እንደውም ከፋይናንሻል እጥረት የተነሳ እንደውም ህዝቡ ብዙ እንደዚህ አይነት ነገር ውስጥ የለም። ልስከር ብትል አትሰክርም። ዛሬ ሄድና የሆነ ነገር ላድርግ አይፈቅድልም። አቅም ራሱ አይፈቅድልም። እነሱ ችግር የለባቸው። ዛሬ እዚህ ነው ስትለው ነገ ዱባይ ነው ማይ ፍሬንድ። እና ለእናንተ ሲጾሙና ሲጸልዩ ሳይሆን የሚጠፉት እናንተ ማታዩቸው እናንተ ማትገቡበት ሆቴል ስለሚገቡ ነው። እንደዛ ነው። እና ምንም የተለዩ ነገር የላቸው። በጣም ስለበዛብኝ ነው እንደዚህ የምናገረው። አም ሶሪ። ምክንያቱም ራሳቸውን በጣም ቆልለው ሌላውን ትጠፋለህ የሚሉ ደፋሮች ስለሆኑ ማለት ነው። በጣም ደፋሮች ናቸው። እና በፍርሃትና በመንቀጥቀጥ የራሳችንን መዳን እንፈጽም ምናምን የሚለውም እሱም ጨርሶኑ መዳን ሳይሆን
work out your salvation ማለት ነው። በእንግሊዘኛው ላይ ሂዱና አንብቡት። work out your salvation። work out ማለት ያለቀን ነገር ማሳየት ማለት ነው። exhibit your salvation ማለት ነው። ኦኬ work out እንጂ እንፈጽም መዳናችሁን ፈጽሙ ማለት ኢየሱስ የሚባል መዳንን የሚባል ነገር የጀመረ ከዛ አንተም ደግሞ የምትፈጽመው አይደለም። ራይት። ስለዚህ work out your salvation ነው የሚለው። እንደውም መግለጽ ደህንነታችንን መግለጽ እሱን ነው የሚያወራው። ኑሮውን ማለት ነው መኖር ነው እንጂ ደህንነትን ይሄ ደህንነት የሚባለውን ይሄ ዘላለምን ህይወት ተጀምሮ አንተ ጨርሰው ማለት አይደለም። እሱ ክፍል አማርኛው ላይ ፈጽሙ ማለት ይሄ እንደዛ ይመስላል። ይሄ ፈጽሙ የሚለው ቋንቋ ማለት ነው እንደዛ ነው። finished your salvation አይደለም እንግሊዘኛው የሚለው finished your salvation ቢል እሺ፣ ግን work out your salvation ነው የሚለው። አንድ አማርኛ ጽሁፎቻችንም ግራ ያጋቡን ቴዎሎጂያችንን የሚያስተጓጉሉብን ዕውቀታችንን እንትን የሚያደርጉብንም እነሱ ናቸው። እኔ የምመክረው እንደው የናቪ ትርጉምንም ቢሆን ትንሽ እንግሊዘኛውንም አየት ማድረግ አዲሱ መደበኛ ትርጉምንም እንደዚህ ማየት ጥሩ ነው። ከአንዳንድ ነገሮች ስህተቶች ይጠብቀናል ማለት ነው። ሮንግሊ የሚጠቀሱ ጥቅሶችን ሰው በህይወቱ እያለ ጠፍቷል ደህንነቱን አጥቷል ከተባለ ሲጀምር ተመልሶ መምጣትም አይችልም። ቢኮዝ እንደገና ደም መፍሰስ አለበት፣ እንደገና ሌላ መስዋዕት ያስፈልገዋል ማለት ነው። እና ያ ደግሞ መስዋዕት ከዚህ በኋላ የለም። ስለዚህ አንድ ሰው በህይወት እያለ ጠፍቷል የዳነ አማኝ ጠፍቷል አይባልም። ይጠፋል ወይም ጠፍቷል አይባልም። ያ ማለት በጣም ብዙ ነገር ነው የሚናጋው ማለት ነው። ዳግመኛ ተወልዷል ከዛ ሞተ ነው ወይስ ምንድነው? ወይስ የታተመበት መንፈስ ቅዱስ ከላዩ ላይ በነነ ነው ሄደ ነው አይታወቅም። ስለዚህ እንደዚህ የሚባል ነገር የለም። በደህንነታችሁ ላይ ቁሙ፣ በጸጋው ላይ ተደገፉ። ጽናታችሁም ያዳናችሁም ያቆማችሁም ወደፊትም የሚያቆማችሁ ጌታ ነው፣ ጸጋው ነው። እድገት ግን የየዕለት ነው ማለት ነው። ስለዚህ አትናወጡ። ገነት ይነጋጣው ይሆን ዛሬ ሞት ሲኦል ገባ ይሆን እሱ ይኸውልህ ከፍቅር ያጎደለ የወረደ እምነት ይባላል እና ፍጹም ፍቅር ፍርሃትን አውጥቶ ነው የሚጥለው። እንደዚህ አይነት ፍርሃት እግዚአብሔር አልሰጠንም። ዋናው ዳኛው ደግሞ ይሄ በነጩ ዙፋን ፊት ላይ የሚቀመጠው ዳኛው ማን ነው? እሱ ኢየሱስ። እሱ ምን አለ? በእኔ የሚያምን በላከኝ የሚያምን ከሞት ወደ ህይወት ተሻገረ እንጂ ተሻገረ ማለት በቃ ተሻገረ ማለት ነው። ጀስት ደን ተሻገረ እንጂ ወደ ፍርድ አይመጣም፣ ነጭ ዙፋን ፊት አይመጣም። ስለዚህ አበሻ አገልጋይ ትመጣለህ ሲል አልመጣም ብሏል ዳኛው በለው። በቃ ዳኛው ምን ብሏል? አይመጣም። የአበሻው አገልጋይ ምን ማለት? ትመጣለህ። ኢትስ አፕ ቱ ዩ ማንን መስማት እንዳለባችሁ። ስለዚህ ዳኛው አይመጣም ብሏል። አትመጡ፣ የነጭ ዙፋን ፊት አትቆም፣ ማንም ሰው አይቆም። ከዛ በፊት ቤተክርስቲያን ትነጠቃለች። ራይት። በርቱ። እንደዚህ እያለን እንማማራለን፣ የተለያዩ ኢሹዎችን እናነሳለን። ሰሞኑን በጣም ብዙ የተቀረጹ ብዙ ትምህርቶች አሉ፣ ይለቀቃሉ ማለት ነው በተከታታይ። እዛ ላይ እንማማራለን። መልካም ቆይታ ይሆንላችሁ። ተባርካችኋል። ሰላም ሁኑልኝ። ባባይ